የስሜት ብልህነት ወይም ኢኪው በጊዜ ሂደት ሊዳብር የሚችል ችሎታ ነው። ስሜታዊ የማሰብ ችሎታችንን በማሻሻል ስሜታችንን በተሻለ ሁኔታ መረዳትና ማስተዳደር እንችላለን። ይህን በማድረግም የበለጠ የተሟላና ስኬታማ ህይወት መምራት እንችላለን። በቀጣይም በዚህ ቪዲዮ ለዚህ የሚረዱትን 50 መንገዶችን በ6 ክፍሎች ከፋፍለን እናያለን። ይህም ማለት ራስን ማወቅ፣ ራስን መቆጣጠር፣ ርህራሄ፣ ማህበራዊ ችሎታ፣ ስሜታዊ ግንዛቤ፣ ግንኙነት፣ ስሜቶችን ማስተዳደር፣ የራስ ተነሳሽነት ናቸው። እነዚህ ምን ማለት እንደሆኑና በውስጡ ያሉትን ቁልፍና አስገራሚ ሐሳቦች በጥልቀት የምንዳስስ ይሆናል። ይህ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ለዚህ ድንቅ ቤተሰብም አዲስ ከሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ራስን ማወቅን ለመጨመርና ሐሳቦቻችንንና ስሜታችንን ለመመልከት ንቃተ ህሊናህን ማሰላሰልን አለማምደው። በስሜት ላይ ያሉ ለውጦችንና ምክንያቶቻቸውን በወረቀት ላይ አስፍር። ይህም ስሜቶችህን ለመረዳት በእጅጉ ይጠቅመዋል። አንተ በሌሎች አይን እንዴት እንደምትታይ ለማወቅ ከታመኑ ጓደኞች፣ የቅርብ ወዳጆች ወይም ቤተሰብ አስተያየትን ተቀበል። ስሜትህን ለመፈተሽና የአእምሮህን ሁኔታ ለመገምገም ከራስ ጋር የምታሰላስልበትን ምቹና የብቻ ጊዜ መድብ። ስለ ስሜታዊ ሁኔታዎች ፍንጭ ሊሰጡ የሚችሉ አካላዊ የሰውነት ምላሾች ላይ ትኩረት አድርግ። ራስን መቆጣጠር። ራስን መግዛትን ለማዳበርና ጭንቀትን ለመቆጣጠር ጥልቅ የአተነፋፈስ ልምምዶችን ተለማመድ። ስሜቶችህን የሚቀሰቀሱ ነገሮችን ለይና በተረጋጋ ሁኔታ ምላሽ መስጠትን ተለማመድ። ስሜትህን ለመቆጣጠርና አጠቃላይ የሰውነትህን አቅም ለማጎልበት መደበኛ የአካል ብቃት እንቅስቃሴ አድርግ። ይህንንም በሳምንት 3 ወይም 4 ጊዜ ልታደርገው ትችላለህ። እርካታን ማዘግየትን ተማር። በአስቸጋሪ ሁኔታዎች ውስጥ ትዕግስትን ተለማመድ። በስሜት መንደድን፣ መበሳጨትን ለማስወገድ ጤናማ የሥራና የህይወት ሚዛን ይኑርህ። ርህራሄ። የሌሎችን አመለካከትና ልምድ በትክክል ለመረዳት በንቃት ማዳመጥን ተለማመድ። ስሜቶቻቸውንና ተግባሮቻቸውን ለመረዳት ራስህን በሌላ ሰው ጫማ ውስጥ አድርገህ ለመመልከት ሞክር። አዘውትረህ ለሌሎች ደግነትና ርህራሄ ይኑርህ። ርህራሄን ለማስፋት መጽሐፎችን አንብብ ወይም የተለያዩ ባህሎችንና አመለካከቶችን የሚዳስሱ ፊልሞችን ተመልከት። ከተለያዩ ሰዎችና ፍላጎቶቻቸው ጋር ለመገናኘት የበጎ ፈቃደኝነት ማህበራት ውስጥ ተሳተፍ። ለምሳሌ በየ3 ወሩ ደም መለገስ በመጀመር ይህን ማድረግ ትችላለህ። ማህበራዊ ችሎታዎች። ንግግርህ ግልጽና ድፍረት የተሞላበት ይሁን። ሆኖም መስመር አትለፍ። ሁሉም ከአክብሮት ጋር ሲሆን ያምራልና። ለሰውነት ቋንቋና ለፊት ገጽታዎች ትኩረት በመስጠት በቃል የማይገለጹ ሁኔታዎችን ለመረዳት ሞክር። ከሌሎች ጋር ለመተባበር እድልን ፈልግ። አለመግባባቶችን ለመፍታትና በጋራ የሚጠቅሙ መፍትሄዎችን ለማግኘት የግጭት አፈታት ዘዴዎችን ተለማመድ። ግብረ መልስ ሊሰጡ የሚችሉና እንድታድግ የሚረዱ የጓደኞችና የሥራ ባልደረቦች ይኑሩ። ስሜታዊ ግንዛቤ። በሐሳቦችህና በባህሪዎችህ ላይ ያላቸውን ተጽዕኖ በተሻለ ሁኔታ ለመረዳት ስሜቶችህን በትክክል ለይና ሰይማቸው። ይሄ ቁጣ ነው፣ ይሄ ደግሞ ማዘን እያልክ ስሜቶችህን ከፋፍላቸው። እንደ የጥበብ ሥራዎች ላይ መጻፍ ወይም የሙዚቃ መሳሪያ መጫወትን የመሳሰሉ ስሜታዊ መግለጫዎችን በሚያበረታቱ ተግባራት ውስጥ ተሳተፍ።
በስሜቶች መካከል ያለውን ልዩነት በማወቅ ስሜቶችን የመረዳት አቅምህን አዳብር። የተለያዩ ሁኔታዎችና አካባቢዎች በስሜት ላይ ምን ያህል ተጽዕኖ እንደሚያሳድሩ ተመልከት። በዚህ መሰረትም እርምጃዎችን ውሰድ። ለራስህ ርህራሄ ይኑር። በአስቸጋሪ ጊዜያት ራስህን ከመስደብና ከመውቀስ ይልቅ አበረታታው። ግንኙነቶች። ጊዜህን መስዋዕት በማድረግ ጤናማ ግንኙነቶችን ገንባ። መተማመንንና መቀራረብን ለማሳደግ በግንኙነቶች ውስጥ መተሳሰብንና መረዳትን አሳድግ። ከሌሎች ጋር ያለህ ትስስርን ለማጠናከር በህይወት ውስጥ ላሉ ሰዎች አድናቆትና ምስጋናን አሳይ። ጤናማና የበለጠ ተስማሚ ግንኙነቶች እንዲኖሩ ይቅርታን ተለማመድ። ቂምን ተው። ስሜትን ማስተዳደር እንደ የአካል ብቃት እንቅስቃሴ፣ ማሰላሰል ወይም በትርፍ ጊዜ ማሳለፊያዎች ላይ መሳተፍን የመሳሰሉ ጭንቀትን ለመቋቋም የሚረዱ ጤናማ ዘዴዎችን አዳብር። ወሳኝ ውሳኔዎችን ለማድረግ አስፈላጊ በሚሆንበት ጊዜ ከሰዎች ለጥቂት ጊዜ ተገለልና ውሳኔዎችን አሰላስል። የስሜታዊ ደህንነትን ለመጠበቅና ስኬታማ ግንኙነቶች እንዲኖሩ ሌሎች ሰዎች ማለፍ የሌለባቸውን ድንበሮች አዘጋጅ። ያልተፈቱ ስሜታዊ ጉዳቶች ካሉብህና አስፈላጊ ከሆነ የባለሙያ ወይም የሕክምና እርዳታ አግኝ። የራስ ተነሳሽነት ከእሴቶችህና ፍላጎቶችህ ጋር የሚጣጣሙ ግልጽና ሊደረስባቸው የሚችሉ ግቦችን አዘጋጅ። ተነሳሽ ሆነ እንድትቆይ እድገትህን ለመከታተል እንዲቀልህ ትልልቅ ግቦችህን ወደ ትናንሽ ማስተዳደር ወደምትችላቸው ተግባራት ከፋፍላቸው። አንተን በሚያነሳሱና በሚያበረታቱ አዎንታዊና አነቃቂ ሰዎች ራስህን ክበብ። የስኬትና የመነሳሳት ስሜትን ለመጠበቅ ስኬቶችህን ምንም ያህል ትንሽ ቢሆኑም ኩራባቸው፣ ደስም ይበለ። የእድገት አስተሳሰብን አዳብር። እንቅፋቶችን እንደ የመማሪያና የእድገት ዕድሎች አድርገህ ተቀበላቸው። ማህበራዊ ግንዛቤ የሌሎችን ስሜት በተሻለ ለመረዳት የቃል ያልሆኑ ምልክቶችን መመልከትና መተርጎም ተለማመድ። ሰፊ እይታን ለማዳበር ስለ ወቅታዊ ሁኔታዎችና ማህበራዊ ጉዳዮች መረጃን አግኝ። ሌሎች ሐሳባቸውንና ስሜታቸውን እንዲያካፍሉ አበረታታቸው። ከተለያየ አስተዳደግና ባህሎች የመጡ ሰዎችን ለመረዳት ሞክር። የተለያዩ አመለካከቶችንና ልምዶችን ለመረዳት ጉጉና ክፍት አእምሮ ይኑር። ግጭቶችን ወይም አለመግባባቶችን በምትፈታበት ጊዜ ውጤታማ መንገዶችን ምረጥ። በልዩነቶች ላይ ከማትኮር ይልቅ የጋራ ጉዳዮችንና የስምምነት ቦታዎችን በመፈለግ ላይ አተኩር። የሁሉንም አካላት ፍላጎቶች ለመረዳት በንቃት ማዳመጥን ተለማመድ። ግጭቶችን ለመፍታት አስቸጋሪ በሚሆንበት ጊዜ ሽምግልና ወይም የባለሙያ እርዳታ ፈልግ። ስሜታዊ ዕውቀትን ማዳበር ቁርጠኝነትና ልምምድ የሚጠይቅ የህይወት ዘመን ጉዞ ነው። እነዚህ ቀደም ሲል ያየናቸው 50 ስልቶች በዕለት ተዕለት ህይወትህ ውስጥ በማካተት ራስህን ማወቅ፣ ራስህን መቆጣጠር፣ ርህራሄን፣ ማህበራዊ ክህሎቶችንና አጠቃላይ ስሜታዊ ዕውቀትን ማዳበር ትችላለህ። አስታውስ፣ እድገት ጊዜ የሚወስድ ነው። ስለዚህ እነዚህን አስፈላጊ ክህሎቶች ለማዳበር ስትሰራ ታጋሽ መሆን አለብህ። በትጋትና በተግባር ስሜታዊ ብልህነትን በማዳበር በግልና በሙያዊ ግንኙነቶች ውስጥ ያሉትን በርካታ የስኬት በሮች መክፈት ትችላለህ። ይህም ለበለጠ ስኬትና የህይወት እርካታ መንገድ ይከፍትልሃል። ከዚህ መጽሐፍ ማለትም ኢሞሽናል ኢንተለጀንስ ወይም በአማርኛ ስሜትን በብልሃት መምራት ተብሎ በተተረጎመው የዳንኤል ጎልድመን መጽሐፍ ያየናቸው ቁልፎች ይህን ይመስሉ ነበር።
ከነዚህ መርሆች የትኛው ሐሳብ ተመቻችሁ? የትኛውስ ከህይወታችሁ ጋር ይሄዳል? የትኛውስ መሰጣችሁ? ኮሜንት ላይ ጻፉልን። ይህንን መጽሐፍ ማለትም ስሜትን በብልሃት መምራት የሚለውን ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ይህንን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ።